እኔ ምልሽ ማርቲ ሰላም ስቲል አሁንም ቆንጆ ናት አይደለ እንዴ? ቆንጆ ብቻ በጣም ቆንጆ ናት። እኔን እንብየው ብላ ከኔ ጋር ሙጭጭ ብላ እዚሁ ቀረች እንጂ እንግዜ ብትወጣ ኖሮ ምን ይመስል ትዳር ትመሰርት ነበር። በጣም እኮ ነው የሚገርመው። ከኔም ካንቺም በላይ በጣም ቆንጆ ናት እሷ። አይ መዲ እኔማ እኮ በቃ አረችው። በይ መኪናው ቆሟል እንዴ? እሺ ብታይ እንዴት አራስ መጠየቅ እንዳማረኝ። በዛ ላይ ደግሞ እሷን በደንብ መጠየቅ ፈልጋለሁ። ምክንያቱም ያለ ባል መታረስ ምን ያህል ከባድ እንደሆነ ይገባኛል። የገዛንላት ቀይት አለ መቼ ያሹ ችግር የለውም መዲ፣ ለዛ ታቀብለናለች። እሺ ለዛ እቃውን ይዘሽ መኪና ላይ አምጪ። My baby, I gotta lie to you, baby. I gotta know make you wait so long. My baby, I gotta lie to you, baby. Oh, ማርቲዬ እኔ ግን ልጁ ማየት ነው ፈልገው መጀመሪያ አሳ ጉርጓሪ ዘንዶ ያወጣል እንደሚባለው የማርታ እህት የሆነችው መድኃኒት እግሯ ያንን ቤት ከረገጠበት ጊዜ አንስቶ የቤተሰቡን ሰላም በጥብጣ ልትበታትናቸው ከጫፍ ደርሳለች። ደረጃ አስቀድሞ ባህሪዋን ስለሚያውቀው እንደዚህ ልታደርግ እንደምትችል ጠርጥሮ የነበረ ቢሆንም መድኃኒት ግን እሱ ካሰበው በላይ ፈጥና ነው ነገሮችን መጠራጠር የጀመረችው። ሁሉም ተሰብስበው በተቀመጡበት በደረጃ ፊት ለማርታ የዳጣና የውሃን መልክ መመሳሰል መናገሯ ሳያንስ ሆን ብላ ሰላምን ሄደው እንዲጠይቋት ማርታን አሳምና ሄደውም ሌላ ትልቅ ችግርን ፈጥራለች። ገና ሰላም ወዳለችበት ክፍል ከመግባት ልጁን አስቀድማ ማየት እንደምትፈልግ ተናግራለች። ሰላም በሰማችው ነገር እጅጉን ደንግጣለች። መድኃኒት በቀጣይ ምን ልታደርግ የምትችል ይመስላችኋል? ደረጃ ለማርታ ከመናገሩ በፊትስ አስቀድማ ነገሩ ላይ የምትደርስበት ይመስላችኋል ወይስ ደረጃ አስቀድሞ ነገሮችን ያስተካክላል? ሐሳባችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ዳጣም በተናገረቻት ነገር ተናዶ በፍጥነት መድኃኒት ወዳለችበት ክፍል ሄደው ደረጃ ወደ ውስጥ ሲገባ በሰማው ነገር እጅጉን ደንግጧል። ማርታ ከእህቷ ጋር አልጋቸው ላይ ተቀምጠው መድኃኒትም ልትጠይቀው እንደሚገባ ዳጣ የሱ ልጅ እንደሆነች እርግጠኛ ስለመሆኗ እየነገረቻት ነው የደረሰው። እሱም ነገሩን እንዳልሰማ ሆኖ ይቀጥልና መድኃኒት ነግሬሽ ነበረ ማርታ፣ ላንቺም ቢሆን መጀመሪያውኑ ልጆቼን እንዳትናገርብኝ ነግሬሽ ነበረ ብሎ ሲቆጣ መድኃኒትን በመሃል ትገባና እህቴ ላይ አትጭውባት ብላ ስትለው ደረጀም የበለጠ ተናዶ ዝም በይና ውጪልኝ፣ ከቤቴ ቀጥ ብለሽ ውጪ፣ ቤቴን የሰራሁት ለልጆቼ እንጂ ለማንም አይደለም ብሎ ሲላት መድኃኒትም እኔን ውጪ ትሰማኛለህ፣ ከየትም ጎዳና ላይ ለቃቅመህ እያመጣ እህቴን አታስጨንቃት ብላ ትመልስለታለች። በመሃልም በነገሩ የተጨነቀችው ማርታም ነገሩን ለማረጋጋት እባክህ ደሬ ተረጋጋ፣ ክፍላችን ሆነን ቀስ ብለን እናወራለን ብላ ብትለውም ደረጀ ግን ፈጽሞ ሊረጋጋ አልቻለም ነበር። ይቀጥልና ማርታ ምንድነው እያልሽኝ ያለሽው? ቆይ አሁን ውሃ የምትገፋ ልጅ ናት ሰላም ልትላት ሄዳኮ ገፍትራን የጣለቻት፣ በዛ ላይ ዳጣን ቤቱን ለቀሽ ውጪ ብላታለች። ቆይ ልጆቹ በገዛ ቤታቸው መሰቃየት አለባቸው እንዴ ብሎ ሲል ዝም ማለትም ማትችለው አቀላብላባ መድኃኒትም አረ ከየትም ለቃቅመህ ያመጣት ሴት ለካ ልጅህ ናት፣ እህቴን ከአጠገቧ ማንም የላትም ብለህ ነው አይደለ እንደዚህ የምትጫወትባት ብላ ስትለው ማርታም በንዴት መዲ ዝም በይ፣ በትዳሬ እንኳን ጣልቃ ለመግባት እንዳትሞክሪ፣ ባሌን አክብሪልኝ፣ እኔን እንደ ታላቅ እህት ካከበርሽ ብላ ስትላት ንዴቱ ያልበረደለት ደረጃ የሚቀጥልና ማርታ በቃ አሁን እቺን ሴትዮ አስወጪልኝ፣ በልጆቼ ለመጣ እኔ ምንም አይነት ምህረት የለኝም ትውጣ ብሎ ሲል ማርታም ደሬ አሁን እኮ መሽቷል፣ ባይሆን ዛሬን እዚህ ተደርና ነገ እናወራበታለን ብላ ስትለው መድኃኒትን በንዴት ታዩ እንደውም አሁን እሄድላችኋለሁ እስኪ ነገም አልጠብቅ ትላትና ተነስታ ሻንጧን ይዛ እየጎተተች ስትወጣ ማርታም ተነስታ ትወጣና እንደምንም አሳምና አረጋግታ ወደ ቤት ይዛት ትመለሳለች። በነጋታውም ጠዋት ደረጀና ማርታ አልጋቸው ላይ ተኝተው ማውራት ይጀምራሉ። እሷም ትቀጥልና እባክህ ደሬ ያን ያክል እኮ ረጅም ጊዜ አይደለም የምትቆየው፣ አንድ ወር ብቻ ነው መሄዱ አይቀርም ብላ ስትለው ደረጀም ማርቲ እኔ ልጆቼን አትናገር እንጂ ስትፈልግ ለምን አመትም አትቆይም፣ ቆይ እኔ ዛን ያህል ክፉ ሆኜ ነው እንዴ ብሎ ሲላት ማርታም አይደለህም ደሬ ያንን እኮ እኔ በደንብ አድርጌ ያውቃለሁ፣ ግን በቃ እኔ አወራታለሁ አንተ አትናደድ፣ ልጆቹንም በድጋሚ አትናገራቸው እና ደግሞ ሰላምዬ አሁን ጠንክር ያለው መምጣት እችላለሁ እያለች ብላ ስትነግረው ደረጀም ደንገጥ ብሎ ምን ቆይ ልጇን ይዛ ነው የምትመጣው? ለምንድን ነው የምትመጣው? እዛው ሆና
ሆና ለራሷ ቤት እንከራይላታለን ብዬሽ አልነበር እንዴ? አሁን እኮ ሰራተኛ አለን፣ ለዛ ደግሞ ጎበዝ ልጅ ናት ብሎ ሲላት ማርታም ታዲያ ቆይ እኔ ምን ላድርግ ደሬ? ምን ልበላት? በቃ እዚሁ አንድ ክፍል ሰተናት ትኑር፣ ሌላ ምን ማድረግ ይቻላል? ምንስ ቢሆን እዚህ ቤት ከ20 ዓመት በላይ ስታግዘን የኖረች ልጅ አይደለች? ገና ለገና ወለደች ብለን አውጥተን አንጥላት። ልጇ ሲጠነክር እሷም የፈለገችውን የራሷን ስራ ወጣ ሰርታ ትገባለች ብላ ስትለው ደረጀም በሐሳቧ ባይስማማም ምንም ነገር ማድረግ ስለማይችል በዝምታ መብሰልሰል ይቀጥላል። በዛን ሰዓት ላይ አቢጌልና አክስቷ መድኃኒት ተቀምጠው እያወሩ ነበር። ኤቢም ትቀጥልና እኔ እምልሽ ማታ ከአባዬ ጋር ተጋጭታችሁ ነበር አይደለ ብላ ስትጠይቃት መድኃኒትም አዎ አባትሽ በጣም እብድ ሆኗል ማርትዬ፣ እንደዚህ አይነት ባል አይመጥናት። እቺ ዳጣ የምትባለው ልጅማ የሆነ ነገር አላት፣ እሷን ተናገርሻት ብሎ ነው እኮ እንደዛ ይሆነው። እኔ እምልሽ ግን ኤቢ ቆይ ስለ ጉዳዩ የምታውቂው ነገር አለ እንዴ? ምናልባት እኮ ከሌላ ሴት ወልዷት ሊሆን ይችላል። ወንዶች እኮ አይታመኑም። ከዚህ በፊትም የነበረችው ሰራተኛ አርግዛ ነው አይደል የወጣችው? አባቱንም አታውቁትም ሲመስለኝ አስረግዘው ነው እኮ የላካት። ይችኛዋንም ያስረግዝላችሁና እህት በእህት ያደርጋቸዋል ብላ ስትላት አቢጌልም በሐዘን አንገቷን ትደፋለች። አክስትየውም ትቀጥልና እቺ ዳጣ የምትባለው ልጅ ውሃን ነው የምትመስለው፣ እርግጠኛ ነኝ የዋሻችሁ ነገርማ አለ፣ ከሌላ ወልዶ ነው ያመጣት እና ደግሞ አንቺ ይሄንን ወንዱ ልጅ ትወጂዋለሽ አሉ። ኤቢ ምን ነክቶሽ ነው ቆይ እንደዚህ የፈዘዝሽው? እንዴት እሷ ከኋላሽ መጣ ልትቀማሽ ቻለች? ከዚህ ቤት ለምን ጨርቋን አስጥለን ለምን አናባራት? ይሄ ለሰው ማዘን ምናምን በጭራሽ አያስፈልግም። አንቺ ብቻ አግዢኝ፣ ልጁን ከወደድሽው በአንድ ሳምንት ውስጥ እናባራታለን ብላ ብትላትም አቢጌል ግን ምንም መልስ ሳትሰጣት በዝምታ ነገሩን ታልፈዋለች። ከሰዓታት በኋላም ደረጀና ዳጣ የተለመደው ካፌ ውስጥ ተቀምጠው እያወሩ ዳጣን በመሃል ትቀጥልና አባዬ ማታ በእኔ ምክንያት ስለተጣላህ በጣም ይቅርታ ብላ ስትለው ደረጀም ይኸውልሽ ራሷ ትወጣለች እንጂ አንቺ የአባትሽን ቤት ጥለሽ ወዴትም አትሄጂም ብሎ ቢላትም ዳጣ ግን በሐዘን አይ አባዬ በቃ አሁንስ ድክም ብሎኛል፣ አልቻልኩም፣ በቃ አቅቶኛል፣ ለአንተ ስቃይ መሆን ሰልችቶኛል፣ አንተ በእኔ ምክንያት አንገትህን ደፍተህ ስትሰቃይ በቃ እንቅልፍ ለራሱ እየተኛው አይደለም ብላ ስትነግረው ደረጀም አይዞሽ ዳጣ አንቺ ለኔ በጭራሽ ማሰብ የለብሽ ብሎ ቢላትም ዳጣ ግን ሐሳቧ ሌላ ነበር። አባዬ በቃ አንተ ለኔ ከዚህ በላይ ልትጨነቅ አይገባም፣ እናቴን አስተዋውቀኝና እሷ ጋር ልሄድ፣ እሷን ማግኘት ፈልጋለሁ ብላ ስትለው ደረጀም ምን ማለት ነው? እኔን ጥለሽ ነው እሷ ጋር የምትሄጂው? ለዚህ ነው እንዴ እናቴን አስተዋውቀኝ ምናምን የምትይው? ለማንኛውም እኔም ከዚህ በላይ በዚህ መልኩ መቀጠል አልፈልግም፣ ሁሉም ነገር መታወቅ አለበት። ደግሞ አንቺ ብቻ አይደለሽም፣ በጣም ብዙ ጉድ አለብኝ። ገና ማርታ ሁሉንም ነገር አውቃ የሚገባኝን እስክትሰጠኝ ድረስ እጠብቃለሁ። ብቻ ግን አሁን እናትሽን ማስተዋወቅበት ጊዜ ላይ ደርሰናል። እዚሁ ትመጣለች፣ ይዣ ትመጣለች። ትንሽ ጊዜ ብቻ ጠብቂ፣ ሁሉም ይስተካከላል። በቃ አሁን እንሂድ ይላትና ተነስተው ወደ ቤታቸው ይሄዳሉ። እቤት ደርሰውም ሁሉም ባሉበት ተሰብስበው ተቀምጠው መድኃኒትም በመሃል ደሬ በጣም ይቅርታ ያው አመሌ አስቸጋሪ ነው ብላ ስትል ማርታም በመሃል ተገባና ደሬ እኮ የልጆቹ ነገር በጭራሽ አይሆንለትም ለዛ ነው ብላ ስትላት መዲም ትቀጥልና ይገባኛል ልክ ነው እኮ በእርግጥ እኔም እንደ ራሴ ልጆች ማየት ነበረብኝ። ግን እኔ እምልሽ ማርቲ ምን ግርም እንደሚለኝ ታውቂያለሽ? የሰው መመሳሰል ብላ ስትላት ማርታም በሞትኩት ማን ከማን ጋር ተመሳሰለብሽ ብላ ስትጠይቃት ደረጀ እንዲሁም ዳጣ በድንጋጤ የምትለውን ለመስማት መርበትበት ይጀምራሉ። እሷም ትቀጥልና ውሃና ዳጣ ናቸው፣ እስቲ ልብ ብለሽ ያቸው እንዴ ቅላታቸው ብትይ ምናቸው በጣም ነው እኮ የሚመሳሰሉት ብላ ስትል ማርታም በድንጋጤ እንዴ መዲ ተይ እንጂ ዝም በይ ብላ ብትላትም ነገረኛዋ መድኃኒት ግን ዝም ልትል አልቻለችም ነበር። ሙች ማርትዬ ግን አንቺ እንዴት ነው ይሄ ሁሉ ዓመት አብረሻቸው ቆይተሽ ያላስተዋልሽው ብላ ስትል አቢጌል ከተቀመጠችበት ተነስታ ወደ መኝታ ቤቷ ትሄዳለች። ደረጀ የሚቀጥልና ተነስቶ ቀጠሮ አለብኝ በቃ ደህና ዋሉ ብሏቸው ተነስቶ ይወጣል። ከዚህም በኋላ ነው ማርታና እህቷ ሰላምን ለመጠየቅ ቤቷ ድረስ ሄደው መድኃኒት ልጁን ቀድሜ ካላየው ብላ ያስቸገረችው። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮመንት ላይ ጻፉልን።